ከሐዲሱ ስንሻገር ሐዲሱ ላይ ያለው መልእክት ነው። ወቀድ ወቀዓ ደግሞ ተከስቷል ما أخبر به صلى الله عليه وسلم نبي عليه الصلاة والسلام يتناقروا تناقر تكسطوال 73 ይከፈላል ብለው ነበር እንዳሉትም ሆነ ተከፋፈለ ኡማው አንድ እንሁን ብለን ብንጨምቀው ኡማን መግደል እንጂ ማዳን አይደለም መከፈሉ አይቀርም ከተከፋፈለ መከፋፈሉ የማይቀር ከሆነ ምንድነው መፍትሄው ከተባለ መፍትሄውን ይነግሩናል ወቀድ ወቀዓ ደግሞም ተከስቷል ይሄ መከፋፈል የሚባለው ነገር ما أخبر به ነብዩ አለይሂ ሰላቱ ወሰለም የተነበዩት ትንቢት ተፈጸመ فتفرقت الامه ኡማይቱም ተሰነጣጠቀች في اواخر መጨረሻ አካባቢ ላይ عصر الصحابه ከሷሃቢዮች እድሜ መጨረሻ አካባቢ ላይ ወደ ሶስተኛው ክፍለ ዘመን አካባቢ ላይ ሷሃቢዮች ሊያልቁ አካባቢ ላይ የመጀመሪያው ክፍለ ዘመን ማለት ነው ሊያልቁ አካባቢ ላይ እዛ ላይ ፍርቃው መምጣት ጀመረ እነ ቀደርያዎች እነ ሙርጂዓዎች ብቅ ማለት ጀመሩ ማለት ነው በዛ ዘመን فتفرقت الامه ኡማይቱ ተከፋፈለች في اواخر መጨረሻ አካባቢ عصر الصحابه በሷሃባ ዘመን መጨረሻ አካባቢ ላይ ተከፋፈለች ولكن ነገር ግን هذا التفرق ነገር ግን ይህ መበታተናቸው ولكن ብላችሁ ከቀራችሁት ولكن هذا التفرق ነው የምትሉ ولكن هذا التفرق ነገር ግን እነዚህ ሰዎች የዛን ዘመን ያሉት መበታተናቸው لم يؤثر እንብዛም ተጽዕኖ አልነበረውም كثيرا እንብዛም ተጽዕኖ አልነበረውም في كيان الامه በኡማው ማንነት ላይ ማለት ነው በኡማው ሉዓላዊነት ላይ في كيان الامه በኡማው ሉዓላዊነት ላይ እንብዛም ተጽዕኖ አልነበረውም ተደብቀው ነበር የነበሩት አቅም አልነበራቸውም ጧኢፋዎቹ طيلة عصر القرون المفضلة ክፍፍሏ የጀመረችው ሷሃቢዮች ዘመን መጨረሻ አካባቢ ላይ ነው በዛን ጊዜ ደግሞ ولكن هذا التفرق ነገር ግን ይህ መበታተን لم يؤثر كثيرا እንብዛም ተጽዕኖ አልነበረውም في كيان الامه ኡማው ሉዓላዊነት ላይ ኡማው ማንነት ላይ ምንም እንብዛም ተጽዕኖ አልነበረውም طيلة عصر القرون المفضلة በተከበረችው ክፍለ ዘመን የጊዜ ሂደት ማለት ነው طيلة እርዝመት ማለት ነው طيلة እርዝመት عصر القرون المفضلة የተከበረችው القرون ክፍለ ዘመናት عصر ዘመን ማለት ነው عصر القرون ክፍለ ዘመን ትሉታላችሁ በተከበረችው ክፍለ ዘመን የጊዜ ሂደት ላይ በነበሩት ኡማዎች ላይ እንብዛም ተጽዕኖ አልነበረውም التي ያቺ ቁሩን ሙፈضላ ማለት ያቺ የተከበረች ክፍለ ዘመን የተባለችው ማናት አስና عليها ረሱላህ ሰለላሁ ዐለይሂ ወሰለም መላእክተኛው ያወደሷት ክፍለ ዘመን ናት አስና عليها ያወደሷት ክፍለ ዘመን ናት ማን ረሱላህ ሰለላሁ ዐለይሂ ወሰለም ያ አላህ መላእክተኛ ምን ሲሉ ቢቀውሊ እንዲህ ሲሉ ያወደሷት ዘመን ናት ቁሩን ሙፈضላ የምትባለው ይሄው እንዲህ ብለው አወደሷታል ይቺ ኪታብ ይቺ ኡሱሉ አቂደት አህለ ሱነት ወልጀማዓ حتى ራሱ በተሐፍዟት ጥሩ ነው ለእናንተ በተሐፍዟት በጣም ተጠቅማለች እጥር መጥን ያለች መልእክቷን ከርፍ የሌለበት ምን የሌለበት በቃ ብቃት ያለው አገላለጽ ነው ሸኹ የገለጹት ለእኛ ዒልማቸው አጠር ላሉ ሰዎች እቺን ቢሐፍዟት በጣም ደስ ትላለች ለማሐፈዝ ሞክሩ ወኔ ይኖራችሁ ኢንሻአላህ በቀውለህ እንዲህ ብለው አወድሰዋታል ነብዩ አለይሂ ሰላቱ ወሰለም እቺን ቁሩን መፈضላል ምናሉ የአላህ መላእክተኛ ኸይሩኩም ከናንተ ምርጡ ከናንተ ከሙስሊሞች ምርጡ ቀርኒ የኔ ክፍለ ዘመን ነው አሉ በኔ ዘመን ያሉት ናቸው አሉ ثم الذين يلونهم ከዛ ቀጥለው ያሉት ናቸው አሉ ሁለት ክፍለ ዘመን ثم الذين يلونهم ከዛ ቀጥለው ያሉት ናቸው አሉ ሶስት ክፍለ ዘመን ይቺ ሶስት ክፍለ ዘመን ቁሩን ሙፈضላ ከተባለ ቀጥታ ጣታችንን የምንቀስረው ወደዚህ ነው ማለት ናት ነው የምንለው እነዚህ ሶስቱ ክፍለ ዘመን የነብዩ ዘመን ቀጥሎ ያለው ዘመን በአመት ይለካሉ ለካ ይችላል 100 አመት አንድ ቀርን እንለዋለን ችን ሶስት ክፍለ ዘመን ውስጥ ያሉ ትውልዶች እነዚህ ምርጥ ትውልዶች ናቸው ሰለፉ ሷሊህ የምንላቸው እነዚህ ናቸው ሶስቱ ክፍለ ዘመን ውስጥ ሙሉን ያለው ሁሉ ሷሊህ ነው ወይ አይደለም ጧሊሖችም አሉ ወጣ ያሉ ሰዎች ምክንያቱም ፍርቃው እኮ የጀመረው መቼ ነው ብለናል ሷሃባዎች ሊያልቁ ሷሃባዎች እድሜ መጨረሻ አካባቢ ላይ ነው ተፈጠረው ከሷሃባ እድሜ በኋላ ራሱ ሁለት ክፍለ ዘመን እንትን አለ ማለት ነው በዛን ሰዓት ደግሞ እንትን እያሉ ይሄዳሉ ምንም እንኳን አቅም ባይኖራቸውም ሶስቱ ክፍለ ዘመን ላይ ተጽዕኖ አልነበራቸውም ሶስቱ ክፍለ ዘመን ላይ ቃል ራዊ ሐዲሱን የዘገበው አካል እንዲህ ይላል ኸይሩል ቁሩኒ ቀርኒ ثم الذين يلونهم ከክፍለ ዘመናት ሁሉ ምርጥ የኔ ዘመን ከዛ ቀጥለው ያሉት አሉና ቃል ራዊ ዘጋቢው እንዲህ ይላል ለአድሪ አላውቅም አለ ዘከረ ነብዩ ይጥቀሱ አይጥቀሱ አላውቅም بعد ቀርኒሂ ከራሳቸው ክፍለ ዘመን በኋላ
ቀርነይኒ ሁለት ክፍለ ዘመን ይጥቀሱ አው ሰላሳ ወይ ሶስት ዘመን ይጥቀሱ አላውቅም አለ። አው ሰላሰተን ሁለት ዘመን ይጥቀሱ ሶስት ዘመን ይጥቀሱ አላውቅም አለ። ከሳቸው በኋላ ቀርኒ ካሉ በኋላ ኸይሩኩም ቀርኒ ብለን ክፍለ ምርጥ ማለት እኮ የኔ ክፍለ ዘመን ነው ካሉ በኋላ ሁለት አድርገው ከሆነ እስከሳቸው ሶስት ሊሆን ነው። ኸይሩኩም ቀርኒ ካሉ በኋላ ከሳቸው ቀርን በኋላ ሶስት አድርገው ከሆነ አራት ክፍለ ዘመን ሊሆን ነው። አራት ክፍለ ዘመን ሊሆን ነው። ይሄ ሸክራዊ ነው። ራዊ ተጠራጥሮ ነው። ላአድሪ አላውቅም እያለ ነው። ዘከረ ነብዩ ይጥቀሱ አይጥቀሱ بعد ቀርኒ ከራሳቸው ክፍለ ዘመን በኋላ ቀርነይን ሁለት ክፍለ ዘመን ይጨምሩ አው ሰላተን ሶስት ይጨምሩ አላውቅም እያለ ነው። ይሄ ራዊው ባያውቅም ሁለት እንደሆነ በሌላ ሐዲስ በነ አብደላህ ኢብኑ ዑመር ሐዲስ ተረጋግጧል። በነ አብደላህ ኢብኑ መስዑድ እዚህ ሐዲስ ተረጋግጧል። ሁለት ክፍለ ዘመን ብቻ ነው የጨመሩ ከራሳቸው ክፍለ ዘመን በኋላ ቀርነይን ብቻ ነው 30 አይደለም። እሱ ሁለት ይሁን ሶስት ይሁን እያለ ተመሳስሎበት ነው። ከዛም በኋላ ነገር ሁሉ ይቀላቀላል ብለዋል ነብዩ አለይሂ ሰላቱ ሰላም። ከሶስቱ ክፍለ ዘመን በኋላ መስክሩ ሳይሏቸው የሚመሰክሩ ሰዎች ይመጣሉ ብለዋል። ውሸታቸው ለማጥቃት ሰውን ማለት ነው። ሸሃዳ ምስክርነት መስጠት ተፈላጊ ነበር አንድ ሰው ወላኪን ዝም ብሎ ሩጦ ሲመሰክር ይሄ ያንኛውን ጓደኛውን ለመጉዳት እንጂ ሐቁን ለመወጣት ግዴታውን ለመወጣት አይደለም። እንደዚህ አይነት ሰዎች ይመጣሉ ብለዋል ነብዩ አለይሂ ሰላቱ ሰላም። ከእንትናቸው ከመሰከራቸው መሐላቸው የሚቀር ከመሐላቸው ምስክርነታቸው የሚቀድም ቀለብልብ ሰዎችና መጥፎ ሰዎች ይመጣሉ። በሰዎች ላይ ጥቃት ለማድረስ ተነሳሽነት ያላቸው ሰዎች ይመጣሉ ብለዋል ነብዩ አለይሂ ሰላቱ ሰላም። እንደውም መካከላቸው ውፍረት ይበዛል ብለዋል። ምልክቱ ወፋፍራሞች ናቸው በጣም ግብዳ ጠብደል ይሆናሉ። ለምን የሚበሉትን ነገር አያቡ ዝም ብለው ማግበስበስ ነው። ከሐራም ነው ከሐላል ነው የለም። ስጋት የለባቸውም። የአኺራ ጭንቀት ቀጫጫ የለም። ወፍራም ነው የሚሆኑት። ስጋት የሌለው ሰው ነው በጣም የሚወፍረው። ስጋት ያለበት ሰው ይከሳል ብዙውን ጊዜ ማለት ነው። ብዙውን ጊዜ ነው። ግን ወፍራም ሁሉ መጥፎ ነው እያልኩ አይደለም። ወፍራም ሁሉ መጥፎ ነው አይደለም። ግን ውፍረት አብዛኛውን ጊዜ ከስጋት ነፃ መሆን ነው በሽታ ካልሆነ በስተቀር እንጂ ማለት ነው። አደጋ ነው። ለእንቅልፍም ለምንም ለሁሉም ነገር በሽታ ነው። በጣም አደጋ ነው። ጠንቀቅ በሉ። በተለይ እናንተ ይደብራል በጣም። እሺ የዛን ጊዜ لم يؤثر كثيرا في كيان الأمة بأمة ሉዓላዊነትና በኡማው ማንነት ላይ ተጽዕኖ ያልነበረው በሶስቱ ክፍለ ዘመን ውስጥ ለምንድን ነው ብትሉኝ ልክ ጥያቄው እንደተሰወረ አድርጎ ነው። لوفرة العلماء እላቸዋለሁ። وذلك ይህም የሆነበት ምክንያት በዚች በሶስቱ ክፍለ ዘመን ውስጥ በተከበረች ክፍለ ዘመን ውስጥ ተጽዕኖ ሳይኖር የቀረው ያመበታተን ለምን መሰላችሁ? وذلك ይህም የሆነበትማ ምክንያት لوفرة العلماء ዑለማዎች በብዛት ነበሩ። ወፍራ ማለት لكثرة ማለት ነው። لكثرة العلماء ዑለማዎች በጣም ብዛት ነበሩ። من المحدثين ብዙ ሙሐዲስ ነበረ። والمفسرين ብዙ ሙፈሲሮች ነበሩ። والفقهاء ፉቃዎች ሊቃውንቶች ነበሩ። እነዚህ ሁሉ ነበሩ በዛች በሶስቷ ክፍለ ዘመን ውስጥ ቢማ ፊህም እነዚህ ታላላቅ ዑለማዎች ውስጥ እነማን አሉ? ዑለማኡ ተቢዒን የተቢዒ ዑለማዎች አሉ። ወአትባዕ ተቢዒን አትባዕ ተቢዒዎች ሁሉ ነበሩ ታላላቅ ሊቃውንት። ስለዚህ ይሄ ሊቅ ሰው ካለ እነዚህኞቹ ብቅ ማለት አይችሉም። አንገታቸውን ቀና ማድረግ አይችሉም። መሰረት የላቸውማ፣ መረጃ የላቸውማ፣ በሁጃ ይደበደባሉ። ስለዚህ አንገታቸውን ቀና ማድረግ አይችሉም። በዛን ሰዓት ዑለማዎች አሉ። ቢማ ፊህም ዑለማኡ ተቢዒን የተቢዒ ሊቃውንቶች አሉ። ወአትባዕ ተቢዒን አትባዕ ተቢዒዎች አሉ። እንዲሁም ወላኢመቱል አርባዓ አራቱም አኢማዎች ነበሩ። አራቱም አኢማዎች እዚች ተከበረች ክፍለ ዘመን ውስጥ ነበሩ። አራቱ አኢማዎች ሁሉ እዚሁ ውስጥ ናቸው ከተባለ እንዴት ብሎ ነው አንድ ሙብተዲዕ ሰው ብቅ ብሎ አንገቱን ቀና ሊያደርግ የሚችለው? እነዚህ ታላላቅ ሊቆች እያሉ ወተላሚዙሁም የነሱም ተማሪዎች ነበሩ። ስለዚህ ከስረተል ዑለማ አለ ማለት ነው። ይሄ ነው ያገዳቸው። ወዛሊከ ተጽዕኖ ያልነበረባቸው እምብዛም የምትሉት በዚህ ነው። እንግዲህ ይሄ ምክንያት ኢለት ነው። لوفرة العلماء ዑለማዎች በጣም በብዛት ነበሩ። من المحدثين ሙሐዲሶች والمفسرين ሙፈሲሮች والفقهاء ፉቃዎች بما فيهم እነዚህ ውስጥ ደግሞ እነማን አሉ? ዑለማኡ ተቢዒን የተቢዒ ዑለማ ወአትባዕ ተቢዒን አትባዕ ተቢዒዎች ነበሩ። ወላኢመቱል አርባዓ አራቱም አኢማዎች ነበሩ። እዚች ተከበረችው ክፍለ ዘመን በአንድ ጊዜም ባይሆኑ ወተላሚዙሁም ተማሪዎቻቸውም ነበሩ። አንድ ይሄ ነው እንግዲህ የዑለማ ኃይል አለ ማለት ነው። አንድ ትይዙልኛላችሁ ይሄንን እምብዛ ተጽዕኖ ያልነበረባቸው እነዛ ፍርቃዎች ለዚህ ነው ማለት ነው። ሙርጂዓ መጣ አናቱን አሉት በሁጃ ወደቀ። ሙርጂዓ እንትኖችም ጀህሚያዎችም መጡ እዛው መታቷቸው በዛን ሰዓት ማለት ነው። ይሄ ሁሉ ዑለማ አለ በየት ብቅ ይላሉ። ሌላስ ምን አለ? ሌላም ደግሞ ተጽዕኖ ላይኖራቸው የቻለበት ምክንያት ወሊቁወቲ ደውለት الاسلام የኢስላም አገዛዝ በዛ ጊዜ በጣም ኃይል አቅም ነበረው፣ ጉልበት ነበረው። አልተዳከመም ነበረ።
የሙስሊሞች ግዛት ማለት ነው። ወለቁወቲ ደውለት الاسلام የእስላም ግዛቶች ጠንካሮች ነበሩ፣ አቅም ነበራቸው። ጥላት እነሱን ሰንጥቆ መግባት አይችልም። في تلك القرون በእነዚህ በተከበሩ 3 ክፍለ ዘመናት ውስጥ ደውለት الاسلام የእስላማዊ ስቴቶች በጣም ጥንካሬ ነበራቸው። ማንም ጥላት እነሱን ሰንጥቆ ወይንም ፔኔትሬት አድርጎ መግባት አይችልም። فكانت الفرقة المخالفة فكانت ሆነች الفرقة ያቺ ቡድን አልሙኻሊፈቱ ተጻራሪ የነበረችው ቡድን ለተከክለኛው አካሄድ ለተከክለኛው መንሃጅ ተጻራሪ የነበረችው ቡድን ሆነች ተጂዱል ጀዛአ የጇን ታገኝ ጀመር። በዛን ሰዓት ብቅ ስትል ኳ ያደርጓታል። ተጂዱል ጀዛአ ዋጋዋን ታገኝ ነበር። አራዲአ የሚገስጻት የነበረን ማለት ነው፣ የሚያቀባት የነበረን ዋጋዋን ታገኝ ነበር። በምን بالحجة በመረጃም ጉልበት ወልቁወቲ ካስፈለገም በኃይል በጡንቻ ማለት ነው። በሁለቱም ተይዛ ነበር። በዚህ በሁለቱም فكانت الفرقة المخالفة ያቺ ተቃራኒና ተጻራሪ የነበረችው ቡድን ነጀህምያን ሙርጃን ቀደርያን ይመስል ተጂዱል ጀዛአ የጇን ዋጋዋን ታገኝ ነበር። አራዲአ የሚገስጣትንና የሚቆጥባትን የሆነ بالحجة በመከራከሪያም በመረጃም ይሁን ወልቁዋ በቁዋም ይሁን የጇን ታገኝ ነበር። በዛን ሰዓት ሁለቱም ተሟልቷል። በዕልምም ዑለማዎች አሉ፣ በቁዋም ደውለት الاسلام ጠንካራ ነው። ስለዚህ ብቅ ማለት